ለዘመን በነጋ ኖርኩ ሰው ለነገ ያለው ስንቴ ቤት ስራለ በይደረገን ጠብቅ ያልኩት ለዘመን በነጋ ኖርኩ ስንት አለ ብዙ ጉዳይ ያኖርኩ ፀሐይ ሳያይ ይቅርታ ወንድሜ ማን ነበር ያልከኝ ስምህን ማ አሁን ባው ስሙ ጠፋ እንዴ አቶ ታሪኩ ነው ለነገሩ እኮ አንዳንድ ሰዎች እንደ ስምና ስልክ ቁጥር መያዝ አይሆንላቸውም አዎ ቢሆን ነው አቶ ምስጋና ለምን ይሄን አደረግሽ የፍቅሩን ወንድም ህይወት ለማትረፍ ነበር ግን አልሆነ ራሱ ሞትን መረጠና እኔን ከተጨማሪ ክደት አዳነ ይገባኛል ለኔ አስበህ ጥብቅና የምትቆምበት ምክንያት ምንድነው ብለሽ ያሰብሽ ነው አይደል አዎ ምናልባት ሻውል ልኮ ቢሆንስ ብዬም ያሰብኩ ነው አሁን እንደማላውቅሽ ገባኝ በፊትስ አላወቅሽም መሰለኝ ሳላቅሽ ከዚህ በፊት ለምን ለኔ ያላዘንሽልኝም ብዬ ሳስብ የነበረው ነገር ስህተት ነው አሁን ግን ላንቺ ላስብልሽ እንደሚገባ ገባኝ ከሱ ጋር ፍቅር አልያዘሽም ማለት ነው ከሱ ጋር ካልሆነ እኮ ከሱ ጋር ምንም ፍቅር ግንኙነት ከሌለሽ ካቶ መራዊ ጋር ነው ማለት ነው የተጠባበሽው እዚህ ነው እንዴ እንደፈለግሽ በፈለግሽ ሰዓት የምትወጪ የምትገቢው ዛሬ ምንድነው የሚነጅሰኝ ኪዳኔ ባክሌ ባጎም ማምጣልኝ ሰውነት ስላበጠ የሚፈራ ያለ እንዳይመስል ሁለተኛ እዚህ ስራ ቦታ ድርሽ ብትይ ዋ እኔ አከል አይደለም እስቲ አሁን ያልሽው ድገሚ ያሉትን በሙሉ አመንሻቸው አዎ አምኛቸዋለሁ ጥሩ ነው ጥሩ ተወኝ ልተኛበት አይ ይሄ የሚያስተኛ አይደለም ይኸውልሽ መቼም ወልደናል ከብደናል አጥፍቼም ከሆነ እኛው ሁለታችን ብንነጋገር ነው የሚሻለው ይኸውልሽ በኩሬ ቤተሰቦችሽም ከሰሽው ሚሉሽ ውድቀትሽን ስለሚፈልጉት ነው አዝነውልሽ አይደለም እናት በህይወት አለ አሁን አሉ በዚያ አመት ግን አላውቅም በእውነት ታዋቂውን ቦክሰኛ ክብሩን ወደ ክለባችን ለመውሰድ ከስምምነት ላይ በመድረሳችን ላቅ ያለ ደስታ ይሰማል እኛም ይሄን ድል በማግኘታችን ደስተኞች ነን አውቃለሁ ጉዳዩ ላይ ቀና እንነጋገራለን ጥሩሽ ምን እየተደረገ ነው ወይኔ በኩርን ወጥመዴ ውስጥ አስገባው አስል ለካ እኔው ራሴ ነኝ ወጥመዴ ውስጥ ያለሁት እና በቃ ሻውል ሁሌም ወንጀል ይሰራል ማስረጃ ይገኝበት እና በምንድነው ልናስቆመው የምንችለው በህግ በማስረጃ ነው አትጠራጠሪ ሻውል ከእንግዲህ ካለ ማስረጃ መኖር አይችልም
የቤተሰቦቹን አድራሻ ማግኘት አልተቻለም? የእጮኛው ስልክ አሁን ድረስ ዝግ ነው። ሌላ ጓደኛ ወይም የመስሪያ ቤት ሰው አያውቁም? ነው ዶክተር፣ ችግር አለ እንዴ? የባሰ የጤና ችግር የሚያጋጥመው ይመስላል? ለጊዜው ምንም ማለት አልችልም። እስካሁን አልነቃም? በቀላሉ ምናልባትም ረዘም ላለ ሰዓት ላይ ነቃ ይችላል። ረዘም ላለ ጊዜ? ስንት ጊዜ ነው ረዘም ያለ ጊዜ ማለት? ከዛም የከፋ ሁኔታ ሊገጥመው ይችላል። ምን ማለት ነው የከፋ ውጤት ማለት ዶክተር? ህይወቱ ላይ ተርፍ ይችላል ማለት ነው? የመስሪያ ቤቱን ሰዎች እንዴት አያውቁም? የለም እነሱ ማወቅ ያለባቸው። ለዚህ የሚያበቁት እነሱ ሊሆኑ ይችላሉ። ለምን? ይህን መረጃ ለፖሊሶች አሳውቀዋል? ስም አትጠራጠር። ክብሩ ከእንግዲህ የኛ ችግር ያለው እንዴ? አይሆንም እኮ። እንዴት? ስማ፣ ክብሩ ባይሞት እንኳን ከእንግዲህ ወደ ህይወት አይመለስም። ሻውል የምትለው ነገር አልገባኝም። ዜማ በቅርቡ ትወገዳለች። ለጊዜው ግን መቆየቱ ያስፈልጋል። ከዛ በኋላ በኩር ለዓለም ይቀድማል፣ በእዳ ይከተላል። ከዛ በኩር በቅፌ ውስጥ እንዳለች ማሙታ እንድታልቅ አደርጋታለሁ። ሻውል ክብሩ ሞተ እንዴ? ሞቷል ወይም ይሞታል። በምን በዞረሽ አገኘሽ? ወይዘሮ አማረች ለልጆ ለአቶ ብሸት ስል ነው፣ ለእርሶም ጭምር። ለኔ እንኳን ተይው፣ ለእርሶም ነው። ለኔማ ይኸው ነበር የሚሻለኝ፣ የኖርኩበት ህይወት የሚበጀኝ። የጥፋተኝነት ስሜት ወይም ልጄን በድዬዋለሁ ብሎ ያስባሉ? ለዚያ ነው ቅጣት የሚያስፈልገኝ። የሰማይ ቤቱን በምድር እየተቀጣሁት ነው። ወይዘሮ አማረች ይሄ ለእርሶም ለአቶ ብሸትም አይጠቅምም። እኔስ መቼ የሚጠቅመኝም ፈለግኩት። አቶ ብሸት ለፍቅረኛው ለሚስቱ ከፍተኛ ጥላቻ አለው። ጥላቻው ከሴቶቹ ማንነት ሳይሆን ከሱ ሴት መጥላት ነው። እንስሳት እንኳን ያፋቸውን እያበሉ ሲያሳድጉ እኔ እንኳን ወልጄ ጣልኩት። ለምን? ልጅነት የጎረምሳ ፍቅር አሳስቶኝ። ተይ ልጄ፣ የአንድ ቀን ስህተቴ ለዘመናት ስከፍል ነው ያሳደርኩት። አቶ ብሸትን ይዤው በመጣና ባገናኛችሁስ? የለም ልጄ፣ አታልፊው። ይቅርታ ወይዘሮ አማረች፣ አንዴ ስልኬን ልክፈት ይሰጡኛል? ለሁለታችሁም ግን ብትገናኙ ነው የሚሻላችሁ። ወይኔ ጉዴ! ይቅርታ ወይዘሮ አማረች። ምን ሆንሽ? ሄሎ አባቢ፣ እባክህ ቶሎ ድረስልኝ። እኔ እንጃ እንዴት ሊሆን ይችላል? መቼው ነፍሱን መንጠቅ ብቻ ሳይሆን የሲኦልን በር አንኳኩቶ አድርሶት ሊመለስ ይችላል። እባክህ ቃላት አትሳልልኝ። የተኛበትን ሆስፒታል የክፍሉን ቁጥር ሳይቀር ሰጠው አይደለም ወይ? ሬሳውንም ሳይቀር እኮ ነው ግን የደበደበው።
እንዴት ሊተርፍ እንደቻለ ነው ግራ ያጋባኝ። ግራ ገባህም ቀኝ ክብሩ የህይወት ጫፍ ላይ ሆኖም ቢሆን አለ አልሞተም አይደል? ሞትም አለበት። ያለበለዚያ እሱ ማስረጃውን ያዘናል። እኔ ታዲያ ምንድን ነው ምን የሚያገባኝና የማውቀው ነገር አለ? እኔ ከተያዝኩና ከተፈረደብኝ ወደ አንተ ላለመጠቆም እርግጠኛ ነኝ። ትቢት ትንሽ ከልክ ያለፈ አይመስልህም? የክብሩ ህይወት ፋይል ዛሬውን መዘጋታል። ዛሬውን ከተቻለ ዛሬውን ከነገ እንዳያልፍ። ሄሎ። አቤት። ልጅቷ ከነበረችበት ቤት ወጣ መኪና ውስጥ ገብታለች። ቀጥል፣ እየሰማው ነው። ትንሽ ልክ አይደለችም መሰለኝ፣ እየተጣደፈች ነበር። ይኸውልህ እሷን ለእኔ ተዋትና የነበረችበትን ምን ስታደርግ እንደነበር ለምን እንደሄደች አጣራና በአስቸኳይ ደውልልኝ። በቃ ጨርሻለሁ። ተው ስላቸው አልሰሙም። ከእንግዲህ ምንም ላደርግ አልችልም። በል ተነስ። ዜማ ወደ ሆስፒታል እየሄደች ነው፣ ስራ አለብኝ። ምንድን ነው የሰራኸው? እንደዛ አትኳረከው? አሮጊቷ ቤት ምን ነበር የምታደርጊው? እኔማ ከዛ ጉራንጉር ውስጥ ስትወጪ በድንጋጤ እንዳትወድቂ ሰግቼ ነበረ። ምን ስራህን ጥለኔን ስትከታተል ነው እንደምትውለው? በነገራችን ላይ በክብሩ ላይ በደረሰው ነገር ከልብ ያዝኛለሁ። እዚህ ምን እያደረክ ነው? ሁሌም ቀዳሚያችሁ ነኝ፣ በወሬውም በተግባሩ። ክብሩ አንድ ነገር ይሁንና ካንተ ራስ አልወርድ። አሁንም አይቀርልህ። ምንድን ነው ዶክተር? ምን ሊያመጣበት ይችላል? ዜማ፣ አንቺ ለብዙ ሰዎች የምትተርፊ ሰው ነሽ። መረጋጋት አለብሽ። እንዴት ነው የምረጋጋው? እጮኛዬ እኮ ነው። ነግረሽኛል። እሱም እሱ አንቺም አንቺ መሆንሽን አላወቅኩም እንጂ አንድ ሁለቴ አብራችሁ አይቻችኋለሁ። የከፋ ነገር ያጋጥመዋል? የምንችለውን እናደርጋለን። በፈጣሪ አሁን ለኔ መልስ ነው? የምትችሉትን ማ ታደርጋላችሁ? ለጊዜው እርግጠኛ ሆኜ የምናገረው ነገር የለም። ሄሏቱ ብሻት ሻውል የሚባለው ሰውዬ ክብሩን በህይወትና በሞት መካከል ካቆመው በኋላ ጭራሽ እዚሁ መጥቷል። አቶ ብሸት ማስረጃ መረጃ እንዳትለኝ። ቆይ እዚህ ሆስፒታል እንዳይደርስ በህግ ምን ማድረግ ነው የምንችለው? የት? ጸረ ሙስና ከኔ ጋር ልትሄድ? መገናኘት እንችላለን።
እሺ ሰላም ዋል። አባዬ እኔ ልክ ነው አይደለም ልልህ አልችልም። መስኮት ትችያለሽ፣ ከተሳሳትኩ ትችያለሽ። አውቃለሁ አባቴ፣ ለነገሮች ምክንያትና እውነት እንደምትፈልግ በደንብ አውቃለሁ። እውነት? አዎ። እውነት? በኩሬ እውነት ነው? አዎ። ለራስህ የማትፈልገውን ሰው ላይ አታደርግም። በውጭ እንደሚያው ቁጠኛ እኔ ያልኩት ካልሆነ የምትል አይነት ሰው አይደለህም። በኩሬ በአንቺ ላይ ትልቅ ተስፋ ነበረኝ። ተስፋዬን የትማጣልሽው ተዋምድብሻለሁ። ከልጆቼ ሁሉ አስፈልጬ እንደምወድሽ ታውቂያለሽ። አይደለም አባዬ፣ ከሌሎቹ አስበልጣ አትወደኝም። ሁላችንንም በእኩል ነው የምትወደን። እቺ ዛሬ ቀን ልዩ ናት፣ ልዩ ናት። ስለነገርሽኝ ወይም አባዬ ስላልሽኝ አይደለም። አውቃለሁ። አልከሽልኛል፣ ሰው ሆነሽልኛል፣ ተለውጠሻል፣ ተሻሽለሽልኛል። አመሰግንሻለሁ። በኩል አኩርተሽኛል። በኩልዬ ከእንግዲህ በሞትም ግድ የለኝም። አትሞትም አባዬ። ለእኛ ኩራታችንም ክብራችንም አንተ ነህ። ይሄን ብቻ ምለው እኔ ብቻ እንዳልመስልህ። ዜማን ማሰግድም ይሄንኑ ነው የሚያስቡት። ተባረኩ ልጆቼ፣ ተባረኩ። እኔን አባታችሁን ማወቃችሁ ብቻ ይበቃኛል። አባዬ ሻውልን ግን ማመንህ መብቃት አለበት። አሳድጌዋለሁ፣ እንደ አባት አድርጎ ያስብልኛል ማለትህን አሁንም መተው አለብህ። በኩል እሱን ፍርድ ልለይልኝ። ሻውል እንዳንቺ ሁሉ ልጄ ካፈር ላይ ተነስቶ ራሱን ሰው ያደረገ ትልቁ ልጄ ነው። እንዳንቺ ወደዋለሁ። ምናሴ ስማኝ፣ ይኸውልህ ጆሮውን ከፍተህ ስማኝ። ለዓለም በትክክል ወጥመዳችን ውስጥ ገብቷል። እሺ፣ ሁለቱም ተፈላጊ ሰዎች አንድ ክፍል ውስጥ ናቸው። በቃ ዛሬ ሁለቱም ከእጃችሁ ማምለጥ የለባቸው። ምናሴ ምን እናድርግ አትበለኝ። በቃ የምታደርጉት እናንተ ናችሁ የምታውቁት። ስማ፣ አድርጉትና አሳዩ ውጤቱ። ትሰማኛለህ? እኔ ውጤቱን ነው የምፈልገው። ይኸውልህ ለዓለምና ክብሩን በየተራ ብትፈልጉ አንድ ላይ ስሯቸው። ጨርሻለሁ። በቃ ጨረስኩ። አባዬ
ክብሩ ባልታወቀ ምክንያት ተደብድቦ ሆስፒታል ተኝቷል። ይህንን ያደረገው ደግሞ ሻውል ነው። ሻውል ነው። ዜማ በጣም ተጎድታለች። ሻውል መሆኑን ማን አረጋገጠ? ወይስ አንቺ ስለተጣላሽው ነው እንደምትይው? አይደለም፣ ክብሩ ሻውልን የሚያጋልጥ መረጃ አግኝቶበታል። አዎ፣ ለኔ ማመን ተሰጥቶኛል። ምንድን ነው የሰጠህ? ክብሩ ሻውል አላገባሁም ያለበትንና የቤቱን ሽያጭ። ስለዚህ ሻውል በቁጥጥር ስር መዋል አለበት። ውጪ ሆኖ በጥፋት ላይ ጥፋት እየሰራ ቤተሰቡን ችግር ላይ ከሚጥል በህግ ቁጥጥር ስር መዋል አለበት። እሱን ካሳሰብነው የኔን ውክልና ማን ይሰራዋል? ለነገሩ ጤናዬ ስለተመለሰ ወደ ስራ እመለሳለሁ። አባዬ ስለ ሻውል እኮ ነው የምናወራው። እኔ የማወራው ስለ ሻውል ነው። በቁር ሻውል ታስሯል። ምን ነው የምታሳስረው? መቼ? የት? ክብሩ መኝታ ክፍል ውስጥ ማንም የለም። ለዓለምስ ምናልባት ከግቢ የወጣ ይመስለኝ። በፍጹም ሊያመልጠን አይገባም። ዳይቀጥ ፎቶን አይታችሁታል አይደል? አንዳችሁ በር ላይ አንዳችሁ ግቢ ውስጥ ፈልጉት። እኔ ክብሩን አሁን ነው ገብቼ ጨርሷለሁ። አቤት ጋሽ። ክብሩ ተደብድቦ ሆስፒታል ገብቷል ብለው ነገሩኝ። ይህን ሰምተሃል? አዎ መመታቱን አውቃለሁ። እንደውም እኮ ሄጄ ጠይቄዋለሁ። ለአንተ ደግሞ ማን ነገረህ? ለእኔ ሻውል፣ ለአንተ እያልኩህ ለእኔ አትበለኝ። የሚሰራበት መስሪያ ቤት የማውቀው ሰው አለ ማለት እኔና ክብሩ እንደምንቀራረብና ቤተሰብ እንደሆነን የሚያውቅ ማለት ነው። እሱ ነው ደውሎ የነገረኝ። ሻውል፣ ይህ ነገር በእኔና በአንተ ብቻ አይቆይ። ይህንን ያደረገውን ሰው በምስጢር አጣርተህ እንድትነግረኝ። ለምን? ምን ልታደርገው? ለምን? አይቀጡ ቅጣት ነው ቀጣው። አይማረኝ አለቀው። እንዴ ጋሼ፣ እንዴ ልትደሰት ሲገባ እንዴ ሰደበን ያዋረዳለች። አዘንሽ ቀጣጣ ከቤትም አልወጣ አሉ። እኔ በጠላው ልጅ ያልተወችው ልጅ ምን ሆነሃል ጋሼ ዛሬ? ዜማማ ልጅ አይደለችም። ሻውል፣ ዜማ ልጄ ናት። ልጄ Santale, beye betu, nege.